ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ከአሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲሁ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንዱ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እኮ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለም ብዬ ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ አይደል ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባ ማናረኩም አለ እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፈቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላጥ ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይ ባገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ ማለት ማን ያዘ እንትና የት ነው ያገኘች በቀደም ከብት ጠብቅ አክስቱን ማለት ነው። ከዚያ ይለቀቃል በበርበሬ እንዳያጥሩን እንዳያደሙን ማለት ነው። አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱን ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም፣ ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፋም ትላለች። ድግምት ነኝ የት ነው ያልሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣበታለሁ። ከዚያ በኋላ ምንድነው ሰይጣን ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው እዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው። እዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። እስቲ ራስህ ይበሉ ሁላችሁ በሉ ድገሙ። እና ያ ሰውዬ ስብከት ይጀምራልና እና ካህናት ናቸው ያጠፏት ቤተክርስቲያን መነኮሳቱን ነው ያጠፋቸው። እነዚህን አጠፋቸው። ይሄ መነኮስ አሁን አንዱ ነው ይለኛል እና ይሄ አንዱ ነው እያለ አይ ጥሩ እንግዲህ የዝም እየስል ስብከት ይሰብካል። ለምሳሌ አሁን ይሄ ምንም አያውቅም። እግዚአብሔር ይመስገን አዲስ ጨርሻለሁ። እዚያን ጊዜ ምንም አያውቅም። ይሄ ደንቆር ነው። በቃ ፎጣ እየጎተቱ እነዚህ እንቀድሳለን እያሉ ይላል። እሺ ኋላ እና አሁን ሲል ልጠይቀው እናንተ ፊት ቅዱስ ገብርኤል ያበሰራት ቅዱስ ገብርኤል ያረጋጋት ታላቅ ሴት የተከበረች ሴት ማን ናት? አጋር አልኩት። እሱ ማርያም እንድለው ነው የፈለገ ማለት ነው። ይችን ደግሞ ትርጓሜ ካልተማረ ቢሞት አያውቃት። ዘፍጥረትን ካልተማረ ገብርኤል መሆኑን አያውቀውም። ስለዚህ እሷንም ይላታል አዎ ብሎ ከዛ በኋላ መንፈስ አልፈቀደም፣ እግዚአብሔር አልፈቀደም፣ እዚህ ቦታ እንሂድ ብሎ ተነስቷል። እውነቴን ነው የምነግራችሁ ማለት ነው። ይህ ህዝብ ለካ መቀለጃ ሆኗል። ኋላ እንደዚያ ብሎ ሲሄድ በጣም ብዙ ሰዎች መጠራጠር ጀመሩና እኔን ክብብ ማድረግ ጀመሩ። ኧረ እኔ የለኝም ቤተክርስቲያን እንሂድና እዚያው ትማራላችሁ ብዬ ቤተክርስቲያን ሰርክ ነበረው። ሌላ አባት እያስተማሩ ነበር። ሰውም እዚያ ገብቶ ግማሹ ያስተዋለው ሰው ገብቶ ወደ ቤተክርስቲያን ተማረ። የሚያጨበጭበው ደግሞ ሄደ።